ये वधूसुर कौन है? कौन वधूसुर? तेरा फुप्पा। तुझे वधूसुर के बारे में नहीं पता? क्या कर रहे हो? ከቅርብ ጊዜ ወዲህ ሁላችንም እየሰማን ያለ ነው ሆረር ኮሜዲ የተሰኘ ፊልም ወይም ደግሞ ሆረር ኮሜዲ ይዘት ያላቸው ፊልሞች በ2018ቱ ስትሪ በተሰኘው ፊልም ነው የተጀመረው ብለውናል። በእርግጥ ሆረር ኮሜዲ ዩኒቨርስን አንድ ብለው ክሬት ያደረጉት ከስትሪ ነበርም። ግን ደግሞ ሌጀንድ የሆናችሁ ቀደም ብላችሁ ህንድ ፊልም ተመልካች ሆናችሁና ከልባችሁ ካያችሁ የዛሬ 19 ዓመት አካባቢ በፈረንጆቹ በ2007 ፕሪያደርሸንና አክሸይ ኩማር አንድ ድንቅ ፊልም ይዘሉን መጥተው ነበረ። እሱም ደግሞ ቡልቡልያ ይሰኛል። ያ ፊልም ያስቀመጠው ሆረር ኮሜዲ የተባሉ ፊልሞችን ተወዳጅነታቸው እንዲቀጥል ያደረገበትን ማለት የዛ ፊልም ተወዳጅነት እስካሁን ድረስ ማንኛውም ሆረር ኮሜዲ የተባለ ፊልም በዛ ደረጃ የመሰጠም ያሳቀም የተወደደም ፊልም የለም። ስለዚህ ያ ዳይሬክተርና አክተር በድጋሚ ተጣምራ አሁን ቡልቡልያ የተሰኘ ፊልም ይዘውልን መጥተዋል። በዚህ ፊልም ላይ ከአክሸይ ኩማር ጋር ራጅፓል ያደፍ፣ ፐሬሽ ራወል ጨምሮ አስራኔም ጭምር አለበት። እነዚህ ታናይች ማለት ደግሞ ቡልቡልያ የተሰኘው ፊልም ላይ አብረው ተሳትፈው ድንቅ ተሆናቸውን አሳይተው ዛሬም ድረስ ፊልሙ ከልት ክላሲክ እንዲሆን አድርገውት ነበረ። ተመልካቹ እንግዲህ ዝግጁ ይሁን አይሁን ባላቅም ግን በአሁኑ ቡት መግላ በተሰኘው ፊልም በትክክለኛ ወደዛ ወደ ኖስታልጂያ የሚመልሰን የድሮ ትዝታችንን የሚቀሰቅስ አይነት ታሪክ ልናይ እንደሆነ እርግጠኛ መሆን ይቻላል። ቲዘሩ ሲታይ ሙሉ ለሙሉ የቡልቡልያ ቫይብ አለበት፣ በደንብ ያስታውሰናል እሱን። ስለዚህ ዛሬ ላይ ቲዘሩ ለይታ የበቃው ቡት መግላ የተሰኘው ፊልም ነው። የእሱን ሪቪው አንድ ብለን እንየው። ዛሬም እንኳን በህንድ ሲኒማ ታሪክ መለስ ብለን የተለያዩ ኮሜዲ ፊልሞችን ስናስብና ኮሜዲ ፊልም ይሰራ ሲባል በእርግጠኝነት አይምሯችን ላይ የሚመጣው አክሸይ ኩማር ነው። የእሱ ኮሚክ ታይሙንና አስደናቂ የኮሜዲ ትወናውን ምናልባት የሚስተካከለው ሌላ መሪ ተዋናይ ወይም አክተር አለ ለማለት ትንሽ ከበድ ይላል። ማንን እንጠራለን? ከቅርብ ጊዜ ወዲህ የተወሰኑ ስክሪፕት መረጣ ላይ የተቸገረ ይመስለኛል። የአክሸይ ኩማር ፊልሞች ቦክስ ኦፊስ ላይ ያን ያህል ስኬታማ መሆን አልቻሉ። ግን እዚህ ቲዘር ላይ አክሸይ ኩማር የመጀመሪያ እይታው ሲታይ ወይም ፌሻል ኤክስፕሬሽኑ በሚታይ ሰዓት ይህ ፊልም አክሸይ ኩማር በድጋሚ ካምባክ የሚያደርግበት የሚመለስበት እንደሆነ በደንብ የሚያረጋግጥ ነገር አለው። ማለት ይህ አክሸይ ኩማር ማለት በፊት ስኬታማ ሆኖ በጣም ወደነው ከዛ በኋላ የጠፋብን አይነት አክሸይ ኩማር በድጋሚ ተመልሷል። በዚህ ቲዘር ላይ አክሸይ ኩማር የታየበት መንገድ እጅግ በጣም የሚያስቁ የኮሜዲ ዳያሎጎችን የተናገረበት መንገድ እንዲሁም ደግሞ ፈገግ ብሎ ድዱን የሚያሳይበት መንገድ በእርግጠኝነት ያንን አክሸይ ኩማር ያስታውሰናል። ለረጅም ጊዜ በፊልሙ ዓለም ላይ ናፍቆን የነበረው ጠፍቶ የነበረውን አክሸይ ኩማር እንድናስታውሰው የሚያስገድድ ነገር አለው። በቲዘሩ ላይ ፐሬሽ ራወልን አብረን አይተነዋል። አክሸይ ኩማርና ፐሬሽ ራወል ማለት ምን አይነት ጥምረት ናቸው? ሁለቱ አንድ ላይ በሲኒማ ሲታዩ ወይም አንድ ፊልም ላይ ስናያቸው በእርግጠኝነት ያለማቋረጥ ልንስቅ እንደሆነ መዘጋጀት አለብን። ምክንያቱም ቲዘሩ ላይ አክሸይ ኩማርና ፐሬሽ ራወል ባለመግባባት ያደረጉት ዳያሎግ ሲታይ በፊልሙ ላይ በጣም ምርጥ ነገር ልናይ እንደሆነና እንደተለመደው ፕሪያደርሸንን ባለመግባባት መሃል ያሉ ምርጥ ኮሜዲዎችን ይዞልን እንደመጣ ያሳያል። በእርግጥ እንደ ፊልም ስናየው ሆረር ኮሜዲ የሚባለው ፊልም ያን ያህል ቀላል ፊልም አይደለም። ምክንያቱም ኮሜዲ ፊልም ሲሰራ የሚያስቅ ሲኖች ይገባሉ፣ ታሪኩንም በዛው ይዞ ይሄዳል ወይም ደግሞ ይፈሳል። የዛን ጊዜ ተመልካቹ ይስቃልም፣ ደስተኛ ይሆናል፣ ጥሩ ገንዘብም መሰብሰብ ይቻላል። ሆረርም ደግሞ ለብቻ ቢሰራ ልክ ራም ጎፓል ቨርማ እንደሚሰራቸው ለየብቻ የተለያዩ መንፈሶች ይታያሉ ወይ ሆረሮች ይታያሉ፣ በጣም የሚያስጨንቅ ታሪክ ይታያል። የዛን ጊዜ ተመልካቹ ይፈራልም፣ ደስተኛም ይሆናል። አሪፍ ሆኖ ከተሰራና ታሪኩ ካማረ ደግሞ ተመልካቹ ይወደዋል፣ ጥሩ ገንዘብ ፊልሙ ሊሰበስብ ይችላል። ሆረር ለብቻው ሲሰራ ማለት ነው። ግን እዚህ ጋር በጣም የሚከብደው ሁለቱን አንድ ላይ ቀላቅሎ መስራቱ ነው። እንደዚህ አድርገን ስናስበው ይሄ ነገር በጣም ቀላል አይሆንም፣ ይከብዳል። ምክንያቱም ሁለቱም ሴክሽኖች አንደኛው ከአንደኛው ጋር የሚጋጩ ናቸው። ምሳሌ ተመልካቹ እየሳቀ ሊፈራ አይችልም፣ ፈርቶ ደግሞ ሊስቅ አይችልም። ግን ሁለቱንም ባላንስ አድርጎ ተመልካቹ ይዞ እንዲሄድ ከተባለ ፕሪያደርሸን ዳይሬክት ካደረገው አክሸይ ኩማር ከተወነበት ለዚህ እርግጠኛ መሆን እንችላለን። ፕሪያደርሸን እንደዚህ አይነት ሳብጀክቶችን የሚያሳይበት መንገድና አክሸይ ኩማር ደግሞ እነዚህን ገጸ ባህሪዎች የሚወጣበት የሚተውንበት መንገድ ከድሮ እንዳየነው ከሆነ እጅግ በጣም አስገራሚ ነው። ቲዘሩ ላይ ራጅፓል ያደፍና አስራኔም አይተናቸዋል። የራጅፓል ያደፍ እንኳን ምንም የሚነገር ነገር የለውም ወይም ደግሞ ጥያቄ አያስነሳም። ምክንያቱም የተሰጠውን የኮሜዲ ሮል የሚተውንበት መንገድ በራሱ በጣም ድንቅ ነው። በጣም ይችላል ከሚባለው በላይ የሚያስቅና የሚያዝናና አክተር ነው። አስራኔንም ብንል ከድሮ ጀምሮ በጣም የሚያስቅና የሚያዝናናን ተዋናይ ነበር። ምናልባት ይሄ የመጨረሻ ፊልሙ ነበረ። ስለዚህ ለመጨረሻ ጊዜ አንድ ፊልም ላይ ልናየው ነው ማለት ነው። ምናልባት ከዚህ በኋላ ሔዋን የተሰኘው ፊልም ላይ አለ መሰለኝ። ከመሞቱ በፊት ለመጨረሻ ጊዜ የሰራቸው ሁለቱ ፊልሞች ነበሩ። እንዲያውም ዶክተሮች እረፍት አድርግ እያሉት እምቢ ብሎ ተነስቶ የሰራው ፊልም ነው። ድንገት እንኳን ልብ ካላችሁ ባላቅም ግን አክሸይ ኩማር አስራኔን በሚያቅፍበት ሰዓት ላይ እዚሁ ቲዘር ላይ አንድ ቦታ ላይ እንደሚያሳየው ያንን ሲል ለትንሽ ሰዓት ቆም አድርገውት ነበር። እናም የጻፉት ፊልም ሜከሮቹ ዘሌት አስራኔ ብለው ጽፈውበታል። ይህም ማለት እንግዲህ ለሱ መታሰቢያ እንዲሆን ያቺን ቦታ እንድናስታውሰው ቆም አድርገውልናል ማለት ነው፣ ከማረፉ በፊት የሰራው ፊልም ስለሆነ። ከዛ ሌላ ቲዘር ላይ በተደጋጋሚ አንድ ስም ተሰምቷል፣ ወዱሱር የሚል ስም። ያ ስም እንግዲህ ምንድነው ማን ነው የሚለውን ነገር አልተገለጸልንም። ሰው ነው ቦታ ነው የሚለውን አልለየንም። ግን በተመልካቹ ማለት ትልቅ ጥያቄ ፈጥሯል። ወዱሱር ማለት ምንድነው ማን ነው የሚለውን። በእርግጥ እንደዚህ አይነት ነገር ላይ ትሬለር ላይ ወይም ደግሞ ቲዘር ላይ ማስገባታቸው ሚስጥራዊ ነገር መፍጠራቸው ፊልሙ ላይ መልስ እናገኛለን ብሎ ተመልካቹ እንዲጠብቅ ለማድረግ
በጣም ምርጥ መንገድ ነው ይጠቀሙት። ከዛ ሌላ በፊልሙ ላይ ታቡንም ሆነ ዋሚካ ገቢ፣ ጄሰን ጉፕታን እና ራጄሽ ሸርማ የመሳሰሉ በጣም ልምድ ያላቸውና ብቃት ያላቸው አክተሮችም እንደምናይ እርግጠኛ ነን። ይህ ሁሉ ከማየት እንግዲህ አክሽይ ኩማር መጥፎ ጊዜ እያሳለፈ የነበረው ቦክስ ኦፊስ ላይ ስኬታማ ያልነበረው አክሽይ ኩማር አሁን ቀርቶ በድጋሚ መመለሻው ሊሆን ይችላል ብዬ ተስፋ አድርጌያለሁ። ስለዚህ አክሽይም እንግዲህ በአሁኑ ተመልካቹ ወይም አድናቂዎቹ በኮሜዲ ካራክተር በጣም እንደሚፈልጉት የተረዳና የገባው ይመስላል። ከዚህ በኋላ በተርታውን የሚሰራልን የተለያዩ ኮሜዲ ፊልሞች ናቸው። ስለዚህ አክሽይ ኩማር በደንብ ካምባክ አድርጎ በጣም ብዙ አድናቂ ያለው፣ በጣም ብዙ ፎሎወር አለው፣ በጣም ብዙ ህዝብን በዓለም አቀፍ ደረጃ ይወደዋል። ስለዚህ ይመለሳል፣ ስኬታማ ይሆናል ብዬ በጣም በተስፋ የምጠብቀው ነው። በእርግጥ ተመልካቹ እንዳለ አድናቂዎቹ በጣም ተስፋ ያደረጉበትና የአክሽይ ኩማር ካምባክ ይሆናል ብለው ያሰቡት ፊልም ነው። ቀደም ብሎ በእርግጥ ፊልሞቹ ስኬታማ ይሆናል ብሎ ስላሰባቸው ያመነበትን ሲሪየስ ካራክተሮች እየተጫወተ ነበረ። አንዳንዶቹ ቆንጆ ናቸው፣ ግን ቦክስ ኦፊስ ላይ ስኬታማ አልነበረም። ምክንያቱም ቀደም ያለው አክሽይ ኩማር እንደዚህ አልነበረም። ከ2000 ጀምሮ ብናይ አክሽይ ኩማር በጣም ስኬታማ የሆኑና ምርጥ ኮሜዲ ፊልሞችን ሰርቶ ነበር። በተለይ ደግሞ ከፕሬደርሽን ጋር የሰራቸው 6ቱም ፊልሞች በጣም ያምሩ ነበር። ያው እዚህ ጋር ስክሪን ላይ እንደምታዩት እንግዲህ 6ቱም ፊልሞች በጣም ስኬታማ ነበሩ። አንደኛውና ሁለተኛው ምናምን አቬሬጅ ቢሆኑም ግን ሌሎቹ እንዳለ በጣም ስኬታማ ነበሩ። ግን አቬሬጅ የተባሉት ፊልሞችም ዛሬም ድረስ የምናስታውሳቸውና በጣም የሚያስቁ ናቸው፣ የምንወዳቸው ፊልሞች ናቸው። ሂት የተባሉት ፊልሞች ከጊዜው አኳያ ጥሩ ሰርተዋል የተባሉ ቢሆኑም ዛሬ ላይ ካለው ቢዝነስ አኳያ ግን ስናየው በጣም ትንሽ ገንዘብ ነው። ምክንያቱም ዛሬ ላይ እነዚህ ገንዘቦች ማለት የኦፕኒንግ ዴይ ወይም የመክፈቻ ቀን ላይ ብቻ የሚያስገቡት ፊልም ነው። አሁን ላይ ምን ያህል ደረጃ ይደርሳል ፊልሙ፣ እንዴት ስኬታማ ይሆናል የሚለውን እንግዲህ እድሜና ጤናውን ይስጠን፣ ቀኑ ሲደርስ እናያለን። ቲዘሩ በጣም የሚያምር ነገር አለው። ትሬለሩን ደግሞ እንጠብቀዋለን። በመቀጠል ደግሞ ፊልሙን በጣም እንጠብቀዋለን። እርግጠኛ ነኝ ብዙዎቻችሁ የአክሽይ ኩማር ብዙ ፊልሞችን እያያችሁ የተዝናናችሁ ነበረ። ለረጅም ጊዜ የቆያችሁት ኮሜዲ ሲነሳ አክሽይ ኩማርን ፓሪስ ራውልን የምናስታውስበት ብዙ ፊልሞች አሉ። እንዲሁም ራጅፓል ያደፍን ጭምር ማለት ነው። አንድ ላይ ሲሰሩ ለየት ያለ ነገር አለው እና ፕሪያደርሽን ደግሞ ለኮሜዲ የተሰጠ አክተር ነው፣ ማነው ዳይሬክተር ነው፣ በደንብ ይችላል። ከአክሽይ ኩማር ጋር ሲቀናጅ ደግሞ ምን ይመስላል የሚለውን ለማየት የሚያጓጓ ነገር አለ። እናንተ እንዴት አያችሁት? ለማንኛውም ቲዘራን ተርጉሜ ቲክቶክ ላይ ጭልላችኋለሁ። እዛ ላይ ገብታችሁ እንድታዩት ጋብዛችኋለሁ። ብዙ ነገር የለውም በእርግጥ ግን ያለውን ነገር እዩና ያላችሁን ሀሳብ አስተያየት በትርጉም እንድትሰጡ ይፈልጋለሁ። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ በማድረግ ቤተሰቡ እስኪ እዚህኛው ቻናል ላይ ብዙዎቻችሁ ያው ከአንድ ፊልም ጋር በተያያዘ ትልቅ ድጋፍ እያደረጋችሁልኝ ያላችሁት በደንብ ትሳተፋላችሁ። ግን ያለው ሰውና የሚሳተፈው ቁጥር በጣም አነስተኛ ነው። ከዛ በተጨማሪ ደግሞ ዓለም ድንቅ ናት የሚል ሌላ ቻናል አለኝ። እጅግ በጣም አዝናኝና አስተማሪ የሆኑ ምርጥ ፕሮግራሞችን ዶክመንተሪዎችን አቀርባለሁ። እዛ ላይ ለምን ገብታችሁ ደገፍ አታደርጉኝም? ለምን ሰብስክራይብ አታደርጉም? ከዚህ ሄዳችሁ እዛ ብትደግፉኝ ብዙ ልጆች አላችሁ። በጣም አመሰግናችኋለሁ ሁላችሁንም። ግን ሌሎቻችሁ ደግሞ ለምን ችላ አላችሁት? በጣም ትጠቀሙበታላችሁ። ብዙ ነገር ያስተምራችኋል። ገባ ብላችሁ እኔንም ደገፍ አድርጉ፣ እናንተም ተከታተሉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ፕሮግራሞችን በዚህኛው ዩቲዩብ ቻናል እንጨዋወታለን። የተለያዩ ዶክመንተሪዎችን ደግሞ ዓለም ድንቅ ናት በሚለው ፕሮግራም ወይም ቻናል እንጨዋወታለን። ሁለቱንም ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ በምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।